አሁን ያለነው የቢራ ሙዚየም ውስጥ ነው። ጋይስ ምን ያክል ሰው እንዳለ ላሳያችሁ። ታያችኋላ? ኦ ማይ ጋድ! ዳጃሃ ሆኝ ላይዳው ወንደ ቻናል ጋይስ ዌልካም ባክ ቱ ማይ ቻናል። ዛሬ ያለነው በቻይና ታሪክ ውስጥ ትልቅ ቦታ ያለውና በተለያየ ጊዜ ቻይና ዋና ከተማ የነበረ ሲቲ ውስጥ ሲሆን ናንጂንግ ቻይና ያለነው። ናንጂንግ ቻይና እንግዲህ ለቻይኖቹ ትልቅ ቦታ ያለውና ትልቅ ታሪክ ያለው ቦታ ነው። ሂስትሪ የምትወዱ ፉድ የምትወዱ ወይ ደግሞ የተለያዩ ነገሮችን ኤክስፕሎር ማድረግ የምትወዱ ከሆነ ቪዲዮ ለእናንተ ነው። ናንጂንግ ቻይናን አብረን ኤክስፕሎር እናደርጋለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ከኔ ጋር አብራችሁ ተጓዙ። ለመጀመሪያ ጊዜ ትሬን ስቴሽን ሚድናይት መጣው ማለት ነውና ይሄ እንግዲህ በጣም ቢዚ የሚባለው ሻናይ ውስጥ ካሉ ትልቁ ሜትሮ ሲስተም ነው። ሜትሮ ስቴሽን ይሄ ትንሽ ሰው ብቻ ነው ያለው አሁን ላይ። ብዙዎቹ ዝግ ናቸው ምክንያቱም ሚድናይት ነው። ዌልካም ባክ ቱ ማይ ቻናል ዳኒ ነኝ። በድጋሚ ዛሬ ያለነው የቻይና በተለያየ ዘመን ዋና ከተማ የነበረች ናንጂንግ የሚባል ከተማ ነው። ናንጂንግ እንግዲህ በተለያዩ ወቅቶች የቻይና ዋና ከተማ የነበረችና አኒሴንት ከተማ ነው። የተለያዩ ነገሮች አሉ። ትሪ የምትወዱ ከሆነ ወይ ደግሞ እንዲሁም ታሪክና አዳዲስ ቦታዎችን ኤክስፕሎር ማድረግ የምትወዱ ከሆነ ይሄ ሲቲ ለእናንተ ነው። አብረን የሚገርም ጊዜ እናሳልፋለን ማለት ነው። የመጀመሪያ የምናደርገው እንግዲህ ኒው ሾ ሻን የሚባል ወይ ደግሞ የበሬ ቀንድ ማውንቴን የሚባል ቦታ ነው ማለት ነው። በጣም የሚገርም ቦታ ነው። ውስጥ ገብቻ ታያችኋል። እዚህ ጋር የሚገራርሙ አይነት አሳዎች አሉ። በየቦታው ታገኛላችሁ። እንደዚህ አይነት ግን በጣም የሚገርሙ ናቸው። ይታያችኋል ከለራቸው ምናምን። ወደ ውስጥ እየገባ ነው እና ይህ ማውንቴን የሚባለው እንግዲህ መጀመሪያ ላይ እንዳልኳችሁ ኦክስ ማውንቴን ነው ወይ ደግሞ የበሬ ተራራን የሚባለው እና እዚህ ውስጥ ያሉ የተለያዩ ነገሮች በሬን ሪፕሬዘንት የሚያደርጉ ናቸው። ታያቸዋል። እዚህ ጋር በሬ እየጋለበ ነው የሚባለው። እንደዚህ አይነት ቦታ ወይ ደግሞ ቴምፕሎች ያሉበት ቦታ ስትመጡ የምታገኙት ትልቁ ነገር ምንድነው መሰላችሁ? ፒስ ነው። በቃ ሰላም ይሰማቸዋል። ጸጥ ያሉ ቦታዎች ናቸው። የዛፎቹ ሽታ፣ የቡዲዝም መስጊዶች ያለው ሽታ ምናምን ደስ የሚል ቫይብ አለው እና ገና እየጀመርን ነው እንግዲህ ይህን ቦታ ኤክስፕሎር ማድረግ። ወደ ውስጥ ገብተን የሚገራርም ነገር አሳያችኋለሁ። እዚህ ጋ ይታያችኋል። ቻይኖቹ በየቴምፕሎቹ እንደዚህ አይነት ቦታዎች የተለያዩ ነገሮችን ያስቀምጣሉ። እነዚህ ዊሾች ናቸው ወይ ደግሞ ምኞቶች ናቸው። ለሚወዱት ሰው ወይ ደግሞ ማግኘት የሚፈልጉትን ነገር እንደዚህ አድርገው በየቦታው ያንጠለጥላሉ ማለት ነው። እኔ ቪዲዮዎች ላይ ማየታችኋቸው ብዬ አስባለሁ። ምክንያቱም ብዙ ቦታ ቴምፕሎች ምናምን ሲሄድ እንደዚህ አይነት ነገሮች ያለውና ደስ የሚል ነገር ነው። እዚህ ጋር ደግሞ ቡዲስት አማኞች ሰንደል ይሁን እርግጠኛ አይደለሁም። ይሄ ግን እንደ ሰንደል አይነት ነገር ነው። እዚህ በመምጣት እያጨሳሉ ማለት ነው ለሚያመልኩት አምላክ። ይህ የቡዲዝም ቴምፕል የሚገኝበት ቦታ ሲሆን ኒው ሾሻን የሚባለው ማውንቴን ላይ የሚገኝ ቦታ ነው ማለት ነው እና በጣም የሚያማምርና ሰላማዊ የሆነ ቦታ ነው ማለት ነው። እዚህ ጋር እንደምታዩት ቡዲስት ቴምፕል አለ። እኔ እዚህ ቻይና ውስጥ ያየሁት የቡዲስት ቴምፕል ብዛት እንግዲህ በጣም ብዙ ነው። በየሄዳችሁበት ሲቲ ሁሉ የተለያየ የቡዲስት ቴምፕል ታገኛላችሁ ማለት ነው። ከዚህ በፊት ትላልቅ የዓለማችን ቴምፕሎች ያሉባቸው ሲቲዎች የሚጃቃለው ቻንግጆ የሚባል ሲቲ ቪዲዮ አለኝ። እዛ እስኪ የሆነ ጊዜ ይፖስታል። ጋይስ እንግዲህ ወደ በጣም የሚያምር ቦታ እየገባን ነው። ግን ወደ 26 ደቂቃ ምናምን የተጓዝ ነው እና ዛሬ ቅዳሜ ስለሆነ በጣም ብዙ ሰው ነው ያለው። ቻይኖቹ ቱር ያደርጋሉ። በጣም የሚያስደስቱ ነገር ምንድነው? የቻይኖቹ ኢንተርናሊ በጣም ትራቭል ያደርጋሉ። ያ ኢንተርናሽናል ትራቭል ያደርጋሉ። ግን ሀገራቸው ውስጥ ያሉ ነገሮችን ዲስከቨር ለማድረግ በጣም ነው የሚዞሩት።
እና ቴምፕሉ ከዚህ ጋር ይሄን ይመስላል። ስካርድ ቴምፕል ያለበት ቦታ ነው። በጣም ብዙ ሰው ያለው እዚህ ፋሚሊ ከልጆቻቸው ጋር ምናምን እዚህ ጋር ተደውላላችሁ። You can't do like this. So እዚህ ጋር ተደውላላችሁ ማለት ነው። ቻይና ውስጥ ትራቭል ማድረግ በጣም ቀለል የሚለው ለምን እንደሆነ ላሳያችሁ። እዚህ ጋር ተራራውን መውጣት አይጠበቅባችሁም። ስኬሌተር አለ። ስኬሌተር ተጠቅማችሁ ወደ ላይ መውጣት ትችላላችሁ ማለት ነው። ይታያችኋል። የሁሉ ሰው ስኬሌተር እየተጠቀመ ይወጣል ይወርዳል። እና ፎሪነር ሳይሆን ምን አይነት ሪያክሽን እንደሚያሳዩ እዚህ ጋር ላሳያችሁ። በጣም ብዙ ሰው ነው ያለው እና እየወጣ ነው ወደ ላይ። ስኬሌተር ላይ በጣም ብዙ ሰው አለ። ከሰዎች እዚህ ጋር ያለው ቦታ ይሄ ቴምፕል ነው። ከቴምፕሉ ጎን ደግሞ ሚውዚየም አለ። ስለ ቴምፕሉ ታሪክ ምናምን የሚናገር ማለት ነው። በጣም የሚገርም ቦታ ነው። ሶ ወደዛ እየሄድን ነው ላሳያችሁ። and here we have ሁለተኛው ስኬሌተር ደግሞ እዚህ ጋር አለ። ከዚህ ይቀጥላል ማለት ነው። በቀላሉ ወደ ላይ መውጣት ትችላላችሁ። እዚህ ጋር ማየት ትችላላችሁ ሲቲውን። በጣም ነው የሚያምረው ከዚህ ስፔሻሊ የሲሲ ጫጫታ ህይወት ከመረራችሁ እንደዚህ አይነት ቦታ መጣችሁ ቀን ማሳለፍ ትችላላችሁ ማለት ነው። የሚገርም ቦታ ነው። ሶ ጋይስ አሁን እንግዲህ ቴምፕሉ ያለበት ቦታ ላይ ደርሰናል። እዚህ ጋር ረጅም ቴምፕል አለ እንደምታዩት። በጣም ነው የሚያምረው። ረጅም ነው በጣም ግን ከዚህ የሚረዝም ቴምፕል አይቻለሁ ከዚህ በፊት። እዛ ጋር ሌላ ቴምፕል አለ ራቅ ብሎ ትንሽ ይታያችኋል። እዚህ ጋር ደግሞ ሞደርን አርኪቴክቸር አለ። እንግዲህ አስቡት። እዚህ ጋር ትራዲሽናል አለ። እዚህ ጋር ሌላ ቴምፕል አለ። እዚህ ጋር ደግሞ ምን አለ? ሞደርን አርኪቴክቸር አለ። የሚገርም ነው ውስጡ። እዚህ ጋር በድሮን ቪዲዮ ትቀረጻላችሁ። ጋይስ አሁን ወደ ውስጥ እየገባን ነው። ምን እንደሚመስል ላሳያችሁ። This place is insane. ጋይስ ይሄ ቦታ በጣም ነው የሚያምረው። ካሜራዬ ወይ ድሮም ቢኖረኝ እዚህ ቦታ ውስጥ የሚገርም ቪው ነው ያለው። ወይ ደግሞ 366 ካሜራ ቢኖራችሁ ማለት ነው። ዋው! እኔ እንደውም ቴምፕሎች በየቦታው የሆነ ተመሳሳይ የሚመስል ነገር አላቸው እያልኩ ነበር። ይሄኛው ግን በጣም ይለያል። በጣም ትልቅ ነው። Yeah, this place is crazy. ይሄ የምታዩት ዛፍ እንግዲህ የመጀመሪያው በ3D ቴክኖሎጂ ፕሪንት የተደረገ ዛፍ ነው ማለት ነው። ምን ያክል ብርና ምን ያክል አርኪቴክቸራል ኖሌጅን እንደጠየቀ እንግዲህ መናገር አልችልም። በጣም የሚገርም ቦታ ነው። ዲዛይኑ በጣም ደስ ይላል። የተሰራበት ቦታና ቅርጹ ደስ ይላል። ጋይስ እዚህ ፕሌስ በቃ ቀረው ማለት ነው። በጣም ነው የሚያምረው። ኢትስ ክሬዚ።
ወደ 7-8 ፍሎር ወደ ታች ወርደን ነው እንግዲህ አሁን ያለ ነው። እዚህ ጋር ይሄ ቦታ የቡዲዝም ሃይማኖት ማምለኪያ ብቻ ሳይሆን ቅርስም ነው። የሰው ልጅ የተፈጥሮ ችሎታንና አርኪቴክቸርን የሚያሳይ ከዛ ውጭ ምን ያክል ቻይኖቹ ጠበብት እንደሆኑና የሰለጠኑ እንደነበሩ የሚያሳይ ቦታ ነው። እኔ በጣም ብዙ የሚገራርም ቦታዎች አይቻለሁ፣ ግን ይሄኛው እስካሁን ካየኋቸው የሚገርም ነው ማለት እችላለሁ። ምክንያቱም ሉክ ጋይስ እስኪ እንዴት እንደሚሆን ኦ ማይ ጋድ ካሜራው ሙሉ ፉሉን አስገብቶ ያሳያችሁን በአይናችሁ እንደምታዩት፣ ግን ስቲል ሶ ቢዩቲፉል። ይሄ ቦታ እንግዲህ አናቱ ላይ እንደምታዩት ሰማይ ያለው ይመስላል ወይ ደግሞ ኦፕን ስፔስ ነው የሚመስለው፣ ግን አይደለም። ምክንያቱም ያለነው 8 ወይ 9 ፍሎር ወደ ታች መሬት ላይ ነው ያለነው ማለት ነው። ይሄ አንደርግራውንድ የተሰራ ቦታ ነው፣ ግን ያው ሰማይ ለማስመሰል ሞክረዋልና የሚገርም ቦታ ነው። የሚገርም አርኪቴክቸር ነው። ዋው በጣም ብዙ ነገር አለ። ይሄ ብቻውን አንድ ቪዲዮ የሚሆን ቦታ ነው፣ ግን ባጫጭሩ ትንሽ ለማሳየት ሞክራለሁ፣ ምክንያቱም ሳይቼ ስለማልጨርሰው ማለት ነው። ጋይስ በድሮን ቪዲዮ ልንሰራ ነው ከዚህ ሰውዬ ጋር። እስኪ ምን እንደሚመስል ላሳያችሁ። we need our own drone guys, subscribe, send money. This is what we do. ጋይስ እንግዲህ ቴምፕሉ ጋር የነበረን ቆይታ በጣም ብዙ ቦታ ስለነበረ ብዙን ጊዜ እዛ ፈጀ ነውና አሁን ተመልሰን ወደ ፖፑላር የሆነ ስትሬት መጥተናል። ይሄ ናንጂንግ ከተማ ውስጥ ካሉ ፉድ ስትሬቶች እንዲሁም ኮንፊሸስ ቴምፕል ያለበት ቦታ ነው። ኮንፊሸስን እርግጠኛ ነኝ ታውቁታላችሁ ብዬ አስባለሁ። የቻይኖች ፖፑላር ፊሎዞፈር ነበረና ለሱ መታሰቢያ እዚህ የተሰራ ቴምፕል አለ መሀል ከተማ አካባቢ። ወደዛ እየሄድን ነው። ጋይስ ሂር እንደ ባላባቶች ራይድ ማድረግ ትችላላችሁ። ስንት ብር እንደሚያስከፍሉ ግን እርግጠኛ አይደለም። ይሄ ሻናይ እንዳለው ዩየን ጋርደን ይመስላል፣ ግን ደስ ይላል በጣም። በቀን ያለው ቪው እንግዲህ ይሄን ይመስላል። በማታ ግን ላይቱ ሲበራ ደግሞ የሚገርም ቪው ነው ያለውና ሶ ጋይስ እንግዲህ ኮንፊሸስ ቴምፕል ውስጥ አልገባንም። ቴምፕል እንዳላበዛባችሁ ብዬ ነው። ምክንያቱም ይሄኛውም ቅድም ካየነው ተመሳሳይ ሊሆን ይችላል። ስለ ኮንፊሸስ ታሪክ ምናምን የሚናገር ስለሆነ ግን ስትሬት ማርኬቶችን እና ሌላ ደመቅ ያሉ ቦታዎችን እናያለን ማለት ነው። እና ስለ ኮንፊሸስ ማወቅ የምትፈልጉ ከሆነ እንደዚህ ዶክመንታሪ ነገር እሰራላችኋለሁ። ለሚ ነው እንግዲህ ስትሬት ማርኬቶች ናቸው። የተለያዩ ነገሮችን ታገኛላችሁ። እዚህ ጋር ማግኔቶች አሉ። አማች 15 is acting or something, I don't know. የሚገርም ቪው ነው የሚኖረው ትንሽ ቆይቶ እና ቻይኖቹ ሴቶች እንደምታያቸው እንደዚህ አጊጠው በሃንፉ ክሎዝ ምናምን
እዚህ ፎቶ ለመነሳት ይመጣሉ ማለት ነው። በየቦታው የተለያዩ አይነት ስታይል ያላቸው ሴቶችን ታገኛላችሁ። ዋው ናንጂ ምንም እንኳን ከሻና የሚርቀው የአንድ ሰዓት ቢሆን በፋስት ትሬን የመጀመሪያ ጊዜ ነው እዚህ ስትመጣና በጣም ብዙ ኢንተረስቲንግ የሆነ ነገር አለ። ምናልባት ወደ ኪሽን ተመልሼ የምመጣበት ሲቲ ነው ናንጂ እና በዚህ በቻልነው አቅም ሙሉ ሲቲውን ዲስከቨር ለማድረግ እንሞክራለን። ካልቻልን ደግሞ በሌላ ጊዜ መጥተን የሚገራርሙ ቦታዎችን አሳያችኋለሁ ማለት ነው። Whoa, 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 whoa. So, this place is so beautiful. Guys, ይሄ ቦታ በጣም ነው የሚያምረው። የተለያየ አይነት ዲዛይን አለ፣ ፋውንቴን አለ። እዚህ ጋር ደግሞ ኪንግ ኮንግ ይሁን ሞንኪ ኪንግ ይሁን አሮን ነው፣ ግን እዚህ ጋር የሆነ ቺምባዚ ነገር አለ። ከዛ ውጭ የተለያዩ ነገሮች አሉ እዚህ ውስጥ። ብዙ ጊዜ እንደዚህ አይነት ቦታዎች ሾፖች መግቢያ ላይ ነው እና እዚህ ጋር እንደምታዩት የሚገራርም ነገር አለ። እዚህ ጋር የተለያየ ብራንድ ፓወር ባንክ ታገኛላችሁ። ይሄ ሜቷን ነው፣ ይሄ ኤነርጂ ሞንስተር፣ ይሄኛው እርግጠኛ አይደለሁም ስሙን። So like this is my flag. Green, yellow, red. What are these? Hello. How's your mom? Which one? 这个草莓多少？10块钱3个。10块钱10 3. Yeah. You will help me. Okay. 那是英的。我刚才只听懂了一个 three。再来一个。收钱吧，到账2。英文你们会说吗？英文？会，我说一点点。一点点。What's your name? My name is 马潇潇。瓦秀秀。你们几年级的？3。3年级。Nice， 3年级好。你们是这里的吗？南京的吗？哦。እና እዚህ ቦታ መጣችሁ እንግዲህ ከምግብ እስከ ቴምፕል በላይቶች የደመቁ የተለያዩ ነገሮች ታገኛላችሁ እና በጣም ቅዳሜና እሁድን ለማሳለፍ ወይ ደግሞ እንደዚህ እረፍት ጊዜያችሁን ለማሳለፍ እዚህ መምጣት የምትችሉበት የሚገርም ቦታ ነው ማለት ነው። ጋይስ እንግዲህ ላይፍ የናይት ላይፍ እዚህ ድምቅ ብሏል። እንደምታዩት እዚህ በጣም ብዙ ሺህ ህዝብ ነው ያለው። በጣም ድምቅ ያለ ቦታ ነው ይሄ ላማንዶንግ የሚባለው ቦታ ማለት ነው። እና እዚህ ጋር እንግዲህ ቅድም ያየናቸው ቦታዎች በሙሉ አሁን መብራቱ በርቶ ድምቅ ብለዋል። ወደዛ ጋር በጣም ብዙ ሺህ ህዝብ አለ። እና ቻይና ውስጥ እንግዲህ ሁሉም ሲቲዎች ላይ ስትሄዱ እንደዚህ አይነት ተመሳሳይ የሆነ ነገር ታገኛላችሁ፣ ግን የሚለያያቸው ነገርም አለ። የላይቱ ዲዛይን ጋይስ እንግዲህ ይሄን ገዝቻለሁ። መንገድ ላይ ያገኘ ነው በቃ ደስ ይላል ምናምን ብለው ሰክሰውን ምናምን ገዛን። የሚገርመው ማለት ነው የክሩዝ ቲኬት ገዝተናል። እዚህ ጋር ይታያችኋል፣ ክሩዝ አለ እዚህ ጋር። ግን ሰልፉ በጣም የሚገርም ሰልፍ ነው ያለው። በጣም ብዙ ሰው ነው ያለው ማታ ስለሆነ እዛ ድረስ ሰልፍ ነውና ያ ቻይና ውስጥ መጣችሁ እንግዲህ ሰልፍ ኮምፕሌን ማድረግ አይቻልም። ምክንያቱም በየቦታው ስትሄዱ በጣም ብዙ ሺህ ህዝብ ነው ያለውና እንጠብቃለን። ቢያንስ 20-30 ደቂቃ ሊፈጅ ይችላል። እሱ እንደጨረስን ገብተን እናያለን። Hello.
ምንም አይነት ፊዚካል ቲኬት የለም። ስልካችሁን ስካን ታደርጋላችሁ ትገባላችሁ ማለት ነው። ሁሉም ቦታ እንደዚህ ነው። wait and then when you stop so guys ውስጥ ገብተናል አሁን ቦት ውስጥ ወይ ደግሞ ጀልባ ውስጥ ማለት ነውና አጭር ጉዞ ነው የሚሆነው። ሰልፉም ያን ያክል ብዙ አልፈጀብንም። አንድ 10 ደቂቃ ብቻ ነው የቆመውና እንደ አጋጣሚ ፊት ወንበር ላይ አግኝተናል። እስኪ ምን እንደሚመስል እናሳያችኋለን። በጣም ብዙ ሰው እየገባ ነው። ድራገን ይታያል። በጣም ነው የሚያምረው። እንግዲህ ሲቲው የዋተር ላይ ብዙዎቹ የቻይና ከተማዎች ሌክ ላይ ወይ ደግሞ ሪቨር ላይ የተመሰረቱ ናቸውና ናንጂንግም አንዱ ሲቲ ነው። እዚህ ጋር part but I think your camera will find it. ዋው ጋይስ ታያችኋል። ይሄ የላንተርን ፌስቲቫል ሾው ላይ የተዘጋጀ ነው። ይሄ ለኒው ይር ነው እና በጣም ነው የሚያምረው። ዋው this is beautiful. Guys, this is just beautiful. በጣም ነው የሚያምረው። እኔ ከዚህ በፊት ላይት ሾው በየተለያየ ሲቲ አይቻለሁ። አዲስ ነገር አይደለም ለኔ። ኢቨን ሻና ያለ ብዙ ነገር ግን እዚህ ያለው ግን የሚገርም ነው። ሙሉ ሲቲውን ሪቨር ሳይድ ያለው ሾው የሚገርም ነው ማለት ነው። እንደምታዩት ላይቶቹ በየቦታው አሉ። የሚገራርሙ ቅርጽ ያላቸው አበባ የሚመስሉ የተለያዩ ደመቅ ያሉ ነገሮች አሉ። ዋው! እና እርግጠኛ ነኝ ወደ ኋላ እንመለሳለን። እስኪ ደግሞ ከዛ ሳይድ ያለውን እንግዲህ የሚገርም የሪቨር የቦት ትሪፕ ነበረ። በጣም ደስ የሚል ነው። ሾው ስለነበረ ይመስለኛል በየሳይዱ የተለያየ የሚገራረም ሾው ነበረ፣ ወይ ደግሞ ላይቲንግ ሲስተም ነበራቸው ማለት ነው። በላይት የደመቀ የተለያየ ስክራፕቸር ነበረ ማለት ነው። በጣም ነው የሚያምረው እና ከዚህ በመቀጠል ወደ ሌላ ቦታ እንሄዳለን እና እንግዲህ ስቲል ናይት ነው። ስቲል ድምቅ እንዳለ ነው። በጣም ብዙ ሺህ ህዝብ ነው ያለው እዚህ። እኛም ወደ ሌላ ቦታ መሄዳችን እንቀጥላለን። ምን ያክል ሰው እንዳለ ላሳያችሁ። ታያችኋል። ኦ ማይ ጋድ ይታያችኋል ሰው ብዛት። ጉንዳን ነው የሚመስለው እዚህ ጋር። ቻይና ውስጥ እንግዲህ ቱሪስት አትራክሽን ቦታዎች እንደዚህ ነው የሚበዛው ሰው ማለት ነው። just for the decor ጋይስ። እንግዲህ አሁን ያለነው የቢራ ሙዚየም ውስጥ ነው። እንደምታዩት ይሄ ቦታ በጣም ፋንሲ ነው። ቪዲዮ ላይ እንዳየነው በጣም ትልቅ መስሎን ነበር የመጣ ነው፣ ግን ስሞል ቦታ ነች። ግን ስቲል በጣም የሚያምረው ሙሉ ይሄ የምታዩት እንግዲህ በቢራ የተደረደረና የተሞላ ነው። ዋው! እና አንዳንድ ፕራይሶችን ላሳያችሁ። እዚህ ጋር የምታዩት ይሄኛው ይታያችኋል 1149 RMB ይላል። እዚህ ጋር ሄኒሰን አለ 4000 RMB። እዚህ ጋር ሄኒሰን ሌላ ብራንድ አለው 1400 ምናምን። ሶ ዴር ናይስ። እዚህ ጋር ሌላ ሄኒሰን አለ 8000። ዋው! the price is እዚህ ጋር 2400 RMB። እዚህ ጋር ደግሞ 38 RMB 45 RMB። You find what you want? I don't know. Which country? I'm trying. We can take two different. Beer, yes.
እስኪ ጠጥቼው ማላውቀው ቢራ መጠጣት ነው መቅመስ ነው የምፈልገው። This one is peanut butter with something. ለዛሬ የነበረን ቪዲዮ ይመስላል። እንደወደዳችሁ ተስፋ አረጋለሁ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ምን እንደምታስቡ ንገሩኝ። በቀጣይ በሌላ ቪዲዮ ከናንጂንግ እስክንመለስ ዳኒ ነበርኩኝ። በያላችሁበት ሰላማችሁ ይብዛ። ቻው